ታዲያ ሴቶች እህቶቻችን ስታረግዙ ወይም ጽንስ በማህፀናችሁ ሲቀር ማርገዛችሁን የምታውቁበት የተለያዩ 12 ምልክቶችን ዛሬ አብረን እናያለን። ቆይታችሁን ከኔ ጋር በማድረግ ተከታተሉኝ። ታዲያ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። የዛሬ የመወያያ ርዕሳችን የሚሆነው አንድ ሴት ስታረግዝ ወይም ደግሞ ጽንስ በማህፀኗ ሲቀር የተለያዩ ምልክቶች ሊታዩት ይችላሉ። እንደሚታወቀው አንድ ሴት ፈልጋ ወይም ደግሞ በስህተት ልታረግዝ ትችላለች። ታዲያ በእርግዝና ወቅት ምን አይነት ምልክቶች ሊታዩዋችሁ ይችላሉ የሚለውን የተለያዩ 12 ምልክቶችን ዛሬ አብረን እናያለን። ቆይታችሁን ከኔ ጋር አድርጉ። በቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንደዚሁም ሀሳብ አስተያየት ካላችሁ በኮመንት ስር ጻፉልኝ። ወደ ውይይቱ አብረን እንለፍ። ታዲያስ በአንደኛው ጽንስ ከተከሰተ ሊታያችሁ የሚችለው ምልክት የወር አበባችሁ በትክክል በየ28 ቀን የሚመጣ ከሆነ የወር አበባ መቅረት ምልክት ይታያቸዋል። የወር አበባ በየ28 ሲመጣ የነበረው 28 ቀን ላይ ይዘልና 32 ቀን እያለ የሚጨምር ከሆነና የወር አበባችሁ የማይመጣ ከሆነ ያኔ መጠራጠር ያስፈልጋል ማለት ነው። እንደዛም ደግሞ ቀደም ብላችሁ ግንኙነት አድርጋችሁ ከሆነ እርግዝና እንዳለ መጠራጠር ያስፈልጋችኋል ማለት ነው። ስለዚህ ጉዳይ በሰፊው እንድንወያይ የፈለኩበት ዋናው ምክንያት አንዳንድ ሴቶች እህቶቻችን ሳያውቁ በድንገት በስህተት እርግዝና ይከሰትባቸዋል። ያንንም ሳያውቁ እስከ 2 ወር እስከ 3 ወር ሁሉ ይቆያሉ ማለት ነው። የወር አበባ በትክክል የሚመጣ ከሆነ እና ቀኑን ካሳለፈ የሆነ ነገር አብን አድርጓል ወይም ደግሞ የሆነ ነገር ተከስቷል ማለት ነው። ይሄ ማለት ቀደም ብላችሁ ግንኙነት ማድረጋችሁ ስለምታውቁ እርግዝና እንደቀረ ሄዳችሁ በጤና ተቋም ቼክ ማድረግ ያስፈልጋችኋል። ወይም ደግሞ በአቅራቢያችሁ ከሚገኘው ፋርማሲ የሽንት መመርመሪያ ወስዳችሁ ወይም HCG ምርመራ ወስዳችሁ ቼክ ማድረግ ትችላላችሁ ማለት ነው። ሁለተኛው እርግዝና ከተከሰተ ሊታያቸው የሚችለው ምልክት የማቅለሽለሽና ወደ ላይ ማለት ስሜት ነው። ይሄ ስሜት እርግዝና ቀርቶ ከ4 እስከ 6 ሳምንት አካባቢ ላይ እንደዚህ አይነት ምልክቶች ይታያላችሁ። ይሄ ማለት የሆርሞናል ቼንጅ አለ። ዳይጀስቲቭ ሲስተም አካባቢ ላይ የተለያዩ ምልክቶች ሊታዩ ስለሚችሉ ማቅለሽለሽና ወደ ላይ ማለት ምልክት ይሰማቸዋል ማለት ነው። ሶስተኛው ሊታያቸው የሚችለው ምልክት ድካም ማለት ሰውነታችሁ ዛል ማለት ምልክት ይታያቸዋል። ይሄ ማለት ከሆርሞን መቀየር ምክንያት የተነሳ በተለይ የኤስትሮጂን የሚባል ሆርሞን ሲጨምር እንደዚህ አይነት ስሜት ይሰማቸዋል። ሰውነታችሁ ይዝላል፣ ይደክማቸዋል፣ ከወትሮ ቀየር ይልባቸዋል ማለት ነው። ይሄ ማለት እርግዝና ተከስቷል ማለት ነው። ስለዚህ ያለውን ሁኔታ አውቃችሁ ራሳችሁን ቼክ ማድረግ ያስፈልጋችኋል ማለት ነው። አራተኛው ሊታያቸው የሚችለው ምልክት በጡታችሁ አካባቢ ላይ የሚታይ ምልክት ነው። ጡታችሁ ከበፊቱ በሳይዙ ጨመር ይላል፣ ተለቅ ማለት። እንደዛውም ደግሞ ነካ ስታደርጉት የህመም ስሜት ይሰማቸዋል። ቴንደርነስ የምንለው የህመም ስሜት ይሰማቸዋል። እንደዛውም ደግሞ የጡታቸው ጫፍ ላይ ወይም ደግሞ አሮዌላ የምንለው የጡት ጫፍ ከለራ ቀየር ይላል። እንዳለቻ የመሆን አመዳማ ከለር ነገር የመያዝ ከለር ይኖረዋል ማለት ነው። ስለዚህ እንደዚህ አይነት ምልክት ካለ እርግዝና ሊኖር ስለሚችል መጠራጠር ያስፈልጋል፣ ቼክ ማድረግ ያስፈልጋቸዋል ማለት ነው። የአምስተኛው ምልክት የሽንታችሁ መጠን ይጨምራል። ሽንት ቶሎ ይመጣቸዋል፣ ሽንት ይበዛባቸዋል። ይሄ የሚሆንበት ምክንያት በእርግዝና ወቅት እርግዝና ሲከሰት የደም ዝውውር ወደ ኩላሊት አካባቢ ይበዛል። በተለይ ከሆርሞን መቀየር ምክንያት የተነሳ የኤስትሮጂን ሆርሞን ይቀንሳል፣ ፕሮጀስትሮን ሊበዛ ይችላል እና ከሆርሞን መቀየር ምክንያት የተነሳ የደም ዝውውር ይበዛል ኩላሊት አካባቢ፣ ሽንት ፊኛ አካባቢ ላይ። ያኔ ደግሞ ኩላሊት ቶሎ ስራዋን እንድሰራ ያደርጋታል። ከዚህ ምክንያት የተነሳ ሽንታችሁ ይበዛል፣ ሽንታችሁ ቶሎ ሊመጣ ይችላል ማለት ነው እና እንደዚህ አይነት ምልክትም ከታያችሁ እርግዝና ሊሆን ስለሚችል መጠራጠር እና ቼክ ማድረግ ያስፈልጋችኋል ማለት ነው። ስድስተኛው ስሜታችሁ ወይም ደግሞ ሙዳችሁ ይቀየራል። የመነጫነጭ ባህሪ ሊኖርባችሁ ይችላል። የእናንተ ባህሪ ይቀየራል። ከወትሮ ይልቅ ባህሪያችሁ መቀየር ያመጣል። አንዴ ቀዝቀዝ ማለት፣ አንዴ ደግሞ እሪቴት መሆን፣ መቆጣት ባህሪ፣ እንደዚህ አይነት ባህሪ ሊታይባችሁ ይችላል። ይሄ የሚሆንበት ምክንያት ፈልጋችሁት ሳይሆን ተፈጥሯዊ ነው። ከሆርሞን መቀየር ምክንያት የተነሳ እንደዚህ አይነት ባህሪ በእናንተ ላይ ሊታይ ይችላል። ባሎች በዚህ ወቅት ሴቶችን መረዳት ያስፈልጋቸዋል።
ይሄ ከሆርሞን መቀየር ምክንያት የሚመጣ ነውና እንደዚህ አይነት ምልክትም ካለ እርግዝና ሊኖር ይችላል ማለት ነው። ሰባተኛው ሊታያቸው የሚችለው ምልክት በጣም ሴንሲቲቭ የመሆን ሴንሲቲቪታችሁ በጣም የመጨመር በተለይ የማሽተት ላይ ያለ ስሜታችሁ በጣም ይጨምራል። ምግብም ሊሸታችሁ ይችላል። የሆነ ነገር በጣም ይሸታችኋል እና የሚያስጠላም ሽታ ሊሆን ይችላል፣ ደስ የሚልም ሽታ ሊሆን ይችላል። ሽታ በጣም ይሰማችኋል። እንደዚህ አይነት ባህሪ ታመጣላችሁ ማለት ነው። ይሄ ነገር ሸተተኝ፣ ብዙ ጊዜ አሁን እርጉዝ እናቶች ስታዩ ይሄ ነገር ሸተተኝ፣ እንደዚህ አይነት ነገር ሸተተኝ ምናምን ይላሉ እና እንደዚህ አይነት ባህሪም ሊከሰትባችሁ ይችላል ማለት ነው። ስምንተኛ ሊታያቸው የሚችለው ምልክት በምግብ ዙሪያ ላይ ነው። ምግብ ወይን መውደድ ወይን መጠላት አይነት ስሜት ነው የሚሰማችሁ። የሆነ ምግብ ያምራችኋል ዝም ብሎ ይህ ምግብ አማረኝ ወይም የቤት ውስጥ የሌለው ነው ወይም ደግሞ ከዚህ በፊትም በልታችሁ ማታውቁት ምግብ ወይም መንገድ ላይም አይታችሁ ሊሆን ይችላል። ምግብ ያምራችኋል፣ የምግብ ፍላጎት ሊጨምር ይችላል። ወይም ደግሞ የምግብ ፍላጎታችሁ አምሮት ይጨምራል። ወይም ደግሞ የምግብ መጠላትን ባህሪ ሊኖርባችሁ ይችላል። የምግብ ሽታ ከመጠላት የተነሳ ምግብ ሊያስጠላችሁ ይችላል። ይህም ምግብ እንደውም አታሳዩኝ የማለት ባህሪ ሊመጣ ይችላል ማለት ነው እና እንደዚህ አይነት ባህሪዎች ሊከሰትባችሁ ይችላል ማለት ነው እና ይህ ሁሉ የእርግዝና ምልክት ነው። ዘጠነኛው ሊከሰትባቸው የሚችለው ምልክት ትንሽዬና ብራይት የሆነ ንጹህ የሆነ ደም ከማህፀናችሁ ሊፈሳችሁ ይችላል። ይሄ ደም የሚፈሰው እርግዝና ተከስቶ ከ6 እስከ 12 ቀን አካባቢ ላይ ነው። በዚህ ሰዓት ፈርቲሊቲ ከተፈጠረ በኋላ እና በኦቭሌሽን ታይም ነው። የወንድ የዘር ፍሬና እንቁላል ሲገናኙ ኦቭሌሽን ይፈጠራል። በዚህ በኦቭሌሽን ታይም እንቁላሏ የማህፀን ግድግዳ ላይ ትለጠፋለች። በዚህም ጊዜ ነው ትንሽ ደም ሊታያችሁ የሚችለው ማለት ነው። ስለዚህ እንደዚህ አይነት ምልክት የሚታያችሁ ከሆነ የእርግዝና አንዱ ምልክት ስለሆነ ብዙም መጨናነቅ አያስፈልጋችሁም። 10ኛው ምልክት ቀለል ያለ የወር አበባ ጊዜ እንደሚሰማችሁ የሆድ ቁርጠት ሊሰማችሁ ይችላል። ስለዚህ ምንም አይነት ችግር የለውም። ይሄ የሚከሰት ምልክት ነው ማለት ነው። 11ኛው ሊሰማችሁ የሚችለው አንዱ ስሜት ብሎቲንግ የምንለው ወይም ደግሞ የማስገሳት ልብ አካባቢ ላይ የማቃር ስሜት የሚሰማችሁ ከሆነ አንዱ የእርግዝና ምልክት ነው። ይሄ ደግሞ ሊሆንበት የሚችለው ምክንያት ዳይጀስቲቭ ሲስተም አካባቢ ላይ ከሆርሞን መቀየር ስሜት የተነሳ እንደዚህ አይነት ነገር ይሰማችኋል ማለት ነው። ይህም የእርግዝና አንዱ ምልክት ነው ማለት ነው። 12ኛውና የመጨረሻው ሊሰማችሁ የሚችለው ስሜት የሰውነት ሙቀት መጨመር ነው። ሰውነታችሁ ሙቀት ይጨምራል። ሰውነታችሁ ሙቀት ሊላችሁ ይችላል። ስለዚህ ይሄ የእርግዝና ምልክት ስለሆነ ምንም ችግር የለውም። ታዲያ ስለዛሬ ስለዚህ ጉዳይ አብረን እንድንወያይ የፈለኩበት ዋና ምክንያት ሴቶች እህቶቻችን ፈልጎትም ወይም ደግሞ ሳይፈልጉትም ሊሆን ይችላል እርግዝና ሲከሰት ምልክቱን በደንብ ማያውቁ ሊኖሩ ይችላሉ። ስለዚህ ፈልጋችሁትም አርግዛችሁ እንደዚህ አይነት ምልክት የሚታይባችሁ ከሆነ ከበሽታ ጋር አያይዛችሁ አትጨናነቁ። አንዱ የእርግዝና ምልክት ስለሆነ ማለት ነው። ባስ የሚል ወደ ላይ ማለቱ በጣም የሚያደክማችሁ ከሆነ መቅለሽለሹ በጣም የሚያስቸግራችሁ ከሆነ ወደ ጤና ተቋም በመሄድ ሕክምና መውሰድ ያስፈልጋችኋል። በተለይ ደግሞ ምግብ አልበላላችሁ ብሎ ወደ ላይ ማለቱ ብቻ በጣም ሲብስ አቅማችሁን ሊያደካክማችሁ ይችላል። በውስጣችሁ የሚገኘው ኤሌክትሮላይት ሊያልቅ ይችላል። ለዲሃይድሬሽን ልትጋለጡ ትችላላችሁ። ወይም ደግሞ የፈሳሽ መጠን ከሰውነታችሁ ውስጥ ሊያልቅ ይችላል ማለት ነው። ስለዚህ በእናንተም ላይ በፅንሳችሁም በልጃችሁም ላይ ችግር እንዳይከሰት ወደ ጤና ተቋም በመሄድ ሕክምና ማግኘት ያስፈልጋቸዋል ማለት ነው። ይሄ የሚሆንበት ዋና ምክንያት ምንም የማትበሉና ወደ ላይ ማለት ብቻ የሚበዛ ከሆነ ለሌላ ችግር ለጨጓራ በሽታም ልትጋለጡ ትችላላችሁ ማለት ነው። ስለዚህ ወደ ጤና ተቋም በመሄድ መታየትና መታከም አስፈላጊ ነገር መውሰድ ያስፈልጋቸዋል ማለት ነው። እንደዛም ደግሞ ሳትፈልጉ አርግዛችሁ እንደዚህ አይነት ምልክት የሚታይባችሁ ከሆነ እንደዚህ አይነት ምልክት የሚታየው በእርግዝና ወቅት ስለሆነ ቀደም ብላችሁ ያደረጋችሁት የግብረ ሥጋ ግንኙነት እንዳለ ስለምታውቁ የወር አበባችሁ ከሚመጣበት ቀን ካለፈ እርግዝና መሆኑን መጠራጠር ያስፈልጋቸዋል። ታዲያ ስለዛሬ ስለ
እርግዝና ምልክቶች ያየናቸው ይህን ይመስሉ ነበር። ሳምንት በሌላ ፕሮግራም እንገናኛለን። ስለዚህ ጉዳይ ያልገባችሁ ግልጽ ያልሆነላችሁ ነገር ካለ በኮመንት ስር ጻፉልኝ፣ አብረን እንወያያለን። ሰላም ሁኑልኝ። ቸር ሰንብቱ።